ፍሬ እንደምን አለሽ? አለን ይመስገን። ያው የተገናኘንበት አጋጣሚ በጣም ጥሩ የሚባል አይደለም፣ ግን መጀመሪያም እንዳልኩት የነጻነት ሰብናዎችን እና ስራዎቹን እያስታወስን እንደው መበርታት በደንብ ያስፈልጋል። ካንቺ ጋር ደግሞ ቅርበታችሁ በጣም ከወዳጅነት ጋር በተገናኘ አብሮ በመስራትም ጭምር የታጀበ ጭምር ነው። ፍሬሽማንን ስናነሳ ወደ ኋላ በመልስሽ ደስ ይለኛል። ፍሬሽማንን እንደው የመስራት አጋጣሚው እድሉ እንዴት ነበረ? ትውውቃችሁንም በማስታወስ ትንሽ ብትመልሽን፣ ብርታቱን እንደምንም ለራስሽ እየሰጠሽ ብናወራ ደስ ይለኛል። ፍሬሽማንን ከፍሬሽማን በፊት ከነፂ ጋር ሬዲዮ ላይ ብዙ ስራዎችን ሰርተናል። ከነአለልኝና ጥላውን ጋር ስንቅ የሚባል የቴሌቪዥን ተከታታይ ድራማዎች ነበሩ የሚቀርቡ። እዛ ላይም በጣም ብዙ ስራዎችን አብረን ሰርተናል ከነፂ ጋር። ከዛም በኋላ ከረጅም ጊዜ በኋላ ደግሞ እንደዚህ እኔ ቅሪት ነበርኩኝ በሰዓቱ። አጋጣሚ ለሌላ የመድረክ ስራ ጥናት ሲሄድ ነበረ። ከነፂ ጋር ተገናኝተን እስቲ እነዚህ ወረቀቶች አንብቢያቸው ነው ብሎ የሆኑ 3-4 ወረቀቶችን ይሰጠኝና የፍሬሽማን ስክሪፕት ነው ሳነበው በጣም ስሜት የሚሰጥ በጣም ደስ የሚል ነው። በጣም የሚገርም ነው። ካስታርገ ጨርሰሃል ግን አልኩት። አዎ አለኝ። እኔ እውነት እርጉዝ ባልሆን ኖሮ እሰራ ነበረ፣ ወደፊት ትሰሪያለሽ ምናምን አለኝ። ተቀላለድን፣ አለፈ። ከዛ በሳምንቱ ነው ደውሎ የወደድሽውን ካራክተር ልትሰሪ ነው ብሎ የጠራኝ እና እንደዚህ ነኝ እኮ እንዴት ይሆናል ስለው እንዴ ካራክተሯም እኮ እርጉዝ ናት አለኝ። አዎ እውነት ነው፣ ካራክተሯም እርጉዝ ነበር። ቲያትር ተንጨረስን 9 ወር ሞልቶኝ። ቲያትሩን በከፍተኛ በሳምንቱ ነበር እኔ የወለድኩት። ከዛም በኋላ ክርስቶስ እንኳን እስከማት እንኳን መቆየትም አልቻልንም። የተካዋትም ልጅ ትንሽ ሌላ ስራ አጋጠማትና እሷ እኔች ከዛም በኋላ ለኪና እየላከልኝ እየሄድኩኝ እየሰራው ገባ ነበር እና ለ6 አመት በፍቅር አብረን በፍቅር ነፂ በጣም እንደዚህ ውጭ ላይ ብቻም አይደለም ስራ ላይም ብቻ አይደለም ውስጥ ገብቶ ቤትህን ጓዳን ሁሉ የሚያይልህ ደግ ወንድም ነው። ከኔ ጋር ደግሞ ከጓደኝነትም በላይ ቤተሰብ ነን። ከቤተሰብም ጋር እስካሁንም ድረስ ባለቤት የሚጸጉር ባለሙያ ነው። እሱ ነው ጸጉሩን የሚሰራውና ተለያይተን አናውቅም። በአንድም በሌላ መንገድ እንገናኛለን፣ በስልክም በምንም። ትልቅ ሙያተኛ ነው። እንደው አንዱ ፍሬሽማን ቲያትር እኔ ቀደም ሲል ልክ መሰንበቻ ፕሮግራም ሲጀምር ከአመታት በኋላ ወደ መድረክ ሲመጣ አዳዲስ ሰዎችን ጭምር ይዞ ነው ወደ መድረክ የመጣውና አንድ ሲነግረኝ የነበረው ለአዳዲስ ሰዎች እድል መስጠት ያስፈልጋል እና እኔ ፊልሞች ላይ የኔም ስራዎች ላይ አዳዲስ ሰዎችን በማብቃት እና ደግሞ ወደ መድረክ እንዲመጡ እድል መስጠት ያስፈልጋል ሲል ነበርና በተለይ ለሙያተኛ የነበረው ቅርበት፣ ለሙያተኛ የሚሰጠው እድል እንደምን ያለ ነው? እንግዲህ ካንቺ በላይ ማኝ የሚሆን ሰው ያለ ስለማይመስለኝ ነው ማነሳው። ፍሬ እውነት ነው። 6 አመት ያክል ሀገር ፍቅር ከሰራን በኋላ ወደ ውጪ ሄዶ ነበር። ከዛ ሲመለስ ዓለም ሲኒማ፣ ኢምቢልታ እንደዚህ በሳምንት ቢያንስ 4 እና 5 መድረክ እንሰራ ነበርና እኛው ነበርን የምንሰራው። አጋጣሚ ሜሮን ጌትነት ነበረች፣ እሷ ውጪ ስለነበረች ገሊላ ርዕሶም ተተካች። እኔ ዋስዬና ነፂ መጀመሪያ ከነበርነው ውስጥ አብረን ማለት ነው። ያንን ለ1 አመት ከምናምን ያክል ሰራ። ከዛም በኋላ ደግሞ ተመልሶ ሄደ። በዚህ መሀል እኔም አሁንም ደግሞ 3ኛ ልጄን እርጉዝ ነበርኩኝ ዓለም ሲኒማ ምናምን ስንሰራና ከመጀመሪያው ጀምሮ እርጉዝ ሆኜ እዛው ነው ያን ስራውን እየሰራን ነው ያረገዝኩት። ከዛ ልክ እኔም አሁንም መውለጃዬ ሲደርስ ነበር እሱ ውጪ መሄድ ስለነበረበት ያው ጨርሰን አቋርጦ ሄደ እሱ። ከዛም በኋላ ውጪ እዛ የመስራት እድል ነበረው ከሌሎች አክተሮች ጋር እዛ ሰርቶታል። እዚህም ከመጣ በኋላ ደግሞ ያው ስራውም ከእድሜ ጋርም የሚሄድም አይደለም። ልክ ነው። አንዳንድ ጊዜ የዩኒቨርሲቲ ተማሪዎች ናቸው ፍሬሽማን ላይ ያሉት ልጆች
እኛም ደግሞ በመውለድ እኔ አሁን በመውለድ ሰውነቴም ጨምሯል እንደመጀመሪያው እንትን ላልል እችላለሁ። ያም ብቻም ሳይሆን ሌሎች ሰዎች መስራት አለባቸው በቅርብ ያሉ ነፃ ሆነው ስራውን መስራት የሚችሉ ያንን እድል አመቻችቶ ስራውን እንዲሰራ አድርጓል። እውነት ነው፣ ሁሉም ሰው እንዲሰራ ይፈልጋል። ሁሌም ለሰው ቅን ነው። ፊትህን አይቶ ውስጥህን ያነብሃል። ምን ሆነሃል ዛሬ ምንድነው እንደዚህ አይነት ፊት ይልሃል። እና ከምንም በላይ እንጃ መልካምነቱ ትልቅ ቦታ አለው እኔ ጋር ብቻ ሳይሆን ብዙ ሰው ጋር ነፂ ልብሱን አውልቆ የሚሰጥ ነው። የሚበላውን ምግብ ሰው መጥቶ ሆቴል ቁጭ ብለህ እየበላ ስለ እግዚአብሔር ካለ ያንን የቀረበውን ምግብ አንስቶ የሚሰጥ ሰው ነው። እንግዲህ የበዙ በጣም አብረውን በተውስታ የሚቀሩ የእሱ ሰብናዎች አሉ። ምናልባት እንደው ፍሬ የነጻነት ሰብና ሲጠቀስ ወዳጅን በጣም ወዳጅ ማድረግ እና በዙሪያ ሰው አዲስ ሰው እንኳን ቢኖር የአዲስነት ስሜት እንዳይሰማው የሚያደርግ በጣም ተጫዋች ለዛ ያለው የሚናገርበት መንገድ ስራውን የሚያከናውንበት መንገድ ሁሉ በጣም በፈጠራና ለሳቅ ቅርብ በሆነ መንገድ ጭምር የሚያደርግ ነውና እሱ ጋር መስራት ብዙ ሰው አዲስነት እንዳይሰማው ፍርሃት እንዳይኖረው እንደሚያደርግም ሰማለሁኝና እነዛን መልካም በሳቅ የታጀቡ ጊዜያቶች እንደው በተወሰነ ብታስታውሱን ደስ ይለናል። እዚህ ጊዜ ላይም ብናነሳው የበዙ ነገሮችን ሚዲያ ላይ ብናቀው ነፂ በጣም በቃ ምን ልበልህ ስቴጅ ላይ ሆነህ ብሎት የማያውቀውን ነገር አጠገብህ ቆሞ እሱ እየሳቀ ይላል እና ልትደናገጥ ትችላለህ። ግን በቃ መልሶ ደግሞ ያንተንም እንትን ይሸፍኖልህ ነው የሚያልፈው። ድንጋጤህን እንኳን በሳቅ ብቻ አይደለም ለቤተሰቦችህ እኛ ክፍለ ሀገር ብዙ ጊዜ እንሄዳለን፣ ርቀን እንሄዳለን። እኔ የመጀመሪያ ልጄን እንደወለድኩኝ በ3 ወሬ 4 ወር አካባቢ ፊልድ ናዝሬት ደብረ ዘይት ምናምን ለስራ ወጣን። መስመር ተዘርግቶ ፕሮግራም ወጣ። እዛ ሄደን ያው እንትን እንላለን። ጨዋታ ሳቅቶ እሱ ካለ ያው የምታውቀው ነው። ምንም የምነግርህ ነገር የለም። ሁሉም ሰው የሚመሰክርለት ነው። እና ማታ ላይ ስራ ሰርተን ምን ብለን ጨርሰን ወስያለ ያው ክፍለ ሀገር እንግዲህ ፊልድ ስትሄድ በቲያትር ብዙ ጊዜ ሼር አድርገህ ነው። ከዛም በኋላ ነው አንድ ሰው ዘግቶ ማታ ላይ ይሄን ያህል ነው እንትን የተባለው ምናምን ይባልና ያው የሚደርስብህን ትከፋፈላለህ። እና እኔም ፍሬ እንደዚህ ነው እያለን ይሄ እየተደረገ ባለቤቴ ደውሎ እያዋራሁት ነበርና እንዴት ነው ምናምን እያለን ከዛ ማን ነው ሲለኝ እኔ ነው አምጪው ተቀብሎ ይኸውልህ አለው ባለቤትህ አሁን የደረሰብሽ ራት ምግብ ምሳ ዛሬ ይበላሹ ይሄን ያህል ደርሶብሻል ስትባቶ አሁን እኔ እናት ነኝ ብላለች። እና ልጅ ተሸደሽ እና በቃ በዚህ ልክ አልፎ ቤተሰቦችህን ሁሉ የሚያስቅ የሚያዝናና እንዳይጨነቁ የሚያደርግ ነው። ፍሬ መጨረሻ መች ተገናኛችሁ? ምን አወራችሁ? ምናልባት ልትነግሬን የምትሽው ውስጥሽ የቀረ ነገር ይኖር ይሆን? መጨረሻ ከኔ ጋር በአይን ከተያየን ትንሽ ቆይተናል። በስልክ ነበር የምንገናኘው። እዛ ስለሚደውል ከሱ ጋርም እንገናኛለን። አሁን በቅርብ ግን ለበዓልም እንኳን አደረሰሽ ብሎ ደውሎልኝ ነበረና እንዴት ነው ስለው ደህና እንደሆነ ነው። በቃ ደህና ነኝ ነው። እንደዚህ ነው የሚለው የለም። ኧረ ደህና ነኝ እግዚአብሔር ይመስገን ሁሉ ነገር አልፏል አሁን አሪፍ ነው የሚለው ሁሉ ጊዜ ታገኘውና እንግዲህ ለቤተሰቡ ለወዳጆቹ ለእናንተ ደግሞ ለቅርብ ጓደኞቹ ከባድ ነው ሀዘኑ። ፈጣሪ መጽናናቱን እንዲሰጣችሁ በጣም እንመኛለን። ከፍሬሽማን ጀምሮ እንግዲህ ከፍ ባለ መንገድ ወደ ቤተሰብ የተሻገረ ወዳጅነትም ጭምር ስላላችሁ ነው ፍሬ ያወራንሽ። በብርታት እና በአስቸጋሪ ስሜት ውስጥ ሆነሽ እየበረታሽ ስለሰጠሽን ጊዜ በጣም አመሰግናለሁኝ። ፈጣሪ ያክብርልን። በጣም ጥሩ። የፍሬሽማን የተወሰነ ትውስታን እናስደምጣችሁና መልሰን እናገኛችኋለን።
ትላንትና አይደለም እንደ ገዛው አለቃ እንዴት አልቀር ለስሙ የተገዛው ኮንትኔር አስጫንክ መሰለህ እንዴ? እሺ ሂድና አባባል የ50 ሳንቲም ስጡኝ እኔ አይናቸውን አላይ ቢኒ እምነት የሳሳች እምነት የሳሳች ስስ ምንድነው ማመን ነው ዋና ጫው አለው አምንን የኛ ልስት ነው አይደል ላይፍ አይተላለፍ አረ ሙት ነው ጥሩ እኔ የሌለ ማይል ነገር ማብላት አልፈልግም ቃሪያ እንኳን ይጨምር ቃሪያ የሚሰነግ ይሁን ሲወጣ ይሰነጋል ብቻ አንተ በእምነት ጽናልኝ ፍሬው ራሱ እንደሚያከክል የውጭ ቃሪያ ነው እንዲሁ እያመንን እንቀጥላለን አረ እሺ ቲማቲምም ተወዷል ይቅራ ቲማቲም የለም ይቅር እንዴ ካለማ አትፈታተም ቢኒ ጨምር ያረረ ይሄ ድስት ነው የሰጠነውን ነው ማብሰል ያለበት ምን አባቱ ጮማ ቅቤ ገለመሌ ካለማ ደባል ነው ማባረር ያለ